እድለኛ ነሽ ፍጹሜን በማግኘትሽ፣ ፍጹሜ አንቺን በመፈለጉ የምር ከልቤ እድለኛ ነሽ። ወሬው ጠቅላላ ስላንቺ ነው፣ የሚለው ነገር ስላንቺ ነው። አንቺ ጋር ያለውን ነገር እንዴት ማስተካከል እንዳለበት ነው የሚያስበው። ብዙ ማይሆን ውሳኔዎችን ሊወስን ይሞክራል። ራሱን እንዳያጣ ምንም አይሆንም ቤኪ፣ ምንም እንደማይሆን እኔ መጀመሪያ እያልኩ የነበረው ፍጹሜ አንቺ ልብ አይደለም ያለው። ምንም አይሆንም ይሆናል ምናምን አትበይ። ብዙ አታወራሽ ስለማይሆን በቃ አይሆንም። እኔ ደግሞ እንዴት እንደሚሆን አሳይሻለሁ። እኔ እርግጠኛ ሆኜ እንዴት ትሪት እንደምታደርጊው አሳይሻለሁ። ሰላም የኛ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁበት ደህና መሆናችሁን ተስፋ አደርጋለሁ። ያው ትንሽ ጠፍቼ ነበር፣ ያው ዛሬ መጥቻለሁ። ግዴታ ስለሆነብኝ ነው ዛሬ የመጣሁት። ብዙ ጠፋሁኝ፣ ብዙ ጊዜ ሆነ በእኔ ቤት ከተገናኘን። ዛሬ ግን ያው ትንሽ ችግሮች አጋጥሞኝ ነው የመጣሁት። በቃ ያጋጠመኝ ችግር ደግሞ ትንሽ ጓደኛዬ ጥሩ ሁኔታ ላይ እንዳልሆነ ታውቃላችሁ። ያው ስለ ፍፄ ነው እያወራ ያለሁት። ያን ነገር አልደግፈውም ማለት ከእሷ ጋር እንዲሁም ምናምን ባልፈልግም፣ ግን አንዳንድ ነገሮችን ማስታመም ተሬት ማድረግ አለብን እንደ ጓደኛ። ያው የሰው ልጅ ልቡ ማንን እንደሚፈልግ አያውቅም። ይሄ ውስጣዊ ስሜታችን ማጋ እንደሚወስደን ማጋ እንድንሆን እንደሚያደርገን አናውቅም። አለ አይደል የሆነ እኔ እንጃ፣ ይሄ መርጦ ማፍቀር ላይኖር ይችላል። ለሷውም ባህሪዋ እንዲነች እንዲኮነች እንዲህ አይነት ሴት ነበረች ምናምን ብንለው ጭራሽ ሊሰማን አይችልም በእርግጠኝነት። ያው እሱ ያየውን አይቶ እሷን ወዷል። ስለዚህ ያው እኛ ልቡ ውስጥ ገብተን ልቡ ላይ መወሰን ደግሞ እንችላለን ብዬ አላስብም። ምክንያቱም ይሄ ልጅ አንዴ ወስኗል። በቃ ፍቅር ደግሞ ያው የስሜት ጉዳይ ነው። እኛ እሱ ጭንቅላት ውስጥ እሱ ልብ ውስጥ ገብተን መወሰን አንችልም። ያለፈውን ቪዲዮ ላይ እሷን አግኝቼ አውርቻት ነበር። እሷንም ሳወራት በጣም ነበር የተናገርኳት እና በሱ ፊት ያን ነገር እንደማልደግፍ አስፈላጊ እንዳልሆነ ትክክለኛ ሰው ጋር እንዳልሆነ ያለው ደጋግሜ ተናግሬያለሁ። የዛን ቀንም ግን ያው አሁን ደግሞ ዝም ብዬ ሳስበው ሀሳቡን ባልቀበለው እንኳን የኔ ፍላጎት ባይሆን እንኳን በቃ ቢያንስ ጓደኛዬ ነው እንዳይጎዳ ማድረግ አለብኝ። የሱ ጓደኝነት ከምንም ይበልጣል። ከኔ ስሜት ከኔ ፍላጎት ምናምን ሊበልጥ ይችላል የሱ ጓደኝነት። ስለዚህ በቃ በዛ ምክንያት ቢያንስ ተረጂው ምናምን ወደሚለው ሀሳብ እንኳን ለመምጣት ተገድቻለሁ። እውነት አልፈልገውም፣ ባይሆን ደስ ይለኝ ነበር። እንደ ጓደኛ እኔ ፍፄ ምን አይነት ጓደኛ እንደሆነ እኔ ነኝ ጠንቅቄ የማውቀው። በጣም ንጹህ ልብ ያለው ልጅ ነው። ለጓደኞቹ የሚደርስ በቃ እኔ እንጃ አላውቅም። እናንተ በደንብ ታውቁታላችሁ ልጁን ብዬ አስባለሁ። ግን ያው እኔ እዚህ በመጣሁባቸው ጊዜያቶች ምናምን ከጎኔ በእያንዳንዱ ነገር በሚቸግሩኝ ነገሮች የሚያግዘኝ ልጅ ነው እና አላውቅም። አንዳንዴ የሰዎች መውደቂያ በጣም ይለያያል፣ አይታወቅም። ማማጋ ይወድቃል፣ ማማጋ ይቀራል ምናምን አናውቅም። እና ያው ፍፄ ተመኝቷታል፣ ምንም ማድረግ አይቻልም። ለጓደኛዬ ስለ ያን ነገር ተቀብዬ ወደፊት መሄድ እንዳለብኝ ይሰማኛል። እኛ ጋር እኔ ጋር አሁን ለምሳሌ ጥሩ ፊት እያየች እንዳልሆነ ጠንቅቄ ባቅም በቃ ማናገር አለብኝ ብዬ ዛሬ ጠርቻታለሁ። እስኪ አናገራታለሁ። ጥሩ ሙድ ላይ አይደለም እሱ፣ ያው ቪዲዮም እየሰራ አይደለም። 3 ቀን ምናምን ሆኖታል ቪዲዮ ከሰራ፣ ከሚዲያም ጠፍቷል ምናምን። እኛም እንደ በፊቱ አናገኘውም። በቃ በጣም እንትን እንላለን። እኔ አሁን ላገኘው በጣም ጥረት እያደረኩኝ ነው፣ ግን ጭራሽ ላገኘው አልቻልኩም። እና አላቅም በቃ ያለኝ አማራጭ እሷን ማናገር እንድትቀርበው ማድረግ ነው ብዬ ስላሰብኩኝ ነው ዛሬ የመጣሁት። እኔም ጠፍቻለሁ፣ ይቅርታ ፋሚሊዎች። እና አንዳንዴ በቃ ለምትወዱት ነገር ስትሉ ማትፈልጉትንም ነገር ታረጋላችሁ። እኔ ፍፄን በጣም ወደዋለሁ። ወደ ህይወቱ ባይመጣ ደስ የሚለኝ ሰው ወደ ህይወቱ እንዲመጣ ላረግ ነው ዛሬ ማለት ነው። ስለዚህ እስኪ አብሳላትን ጠርቻታለሁ፣ እንጠብቃት እስኪ ፋሚሊዎች። ምነው ላንዴ መተሽ ባየሽው ህመሜን በናፍቆት ስቀጣ
ሐዘን ቤቴን ከቦት በይቅርታ ሽርሃም ማልቀስ ነው የኔ ዕጣ ሩቅ ቢሆንብኝ አንቺን የማግኘቱ ቢጨልም ተስፋዬ አይ ባለሽበት ሆነሽ ቅርብ ፍቅርዬ አሰብኩት ያን ሁሉ በደልን አሰብኩት ችለሽ መኖርሽን አሰብኩት ለኔ ደስታ ስትይ አሰብኩት ፍጹም መጎዳትሽን ፍቅርዬ ዛሬ ትላንት ቢሆን ፍቅርዬን እያልኩ አስባለሁ ፍቅርዬን ርቀሽ ሄደሻል። እንዴት ነሽ አብሳላት? ዋላ እኔም አለሁ ፈጣሪ ይመስገን። ደህና ነሽ? እግዚአብሔር ይመስገን። ምን ነው በሰላም ነው? አክብረሽኝ ስለመጣሽ ምናምን በጣም አመሰግናለሁ። አዎ በሰላም ያ ትንሽ ተረባብሸናል ሰሞኑን ባለው ነገር ምክንያት ባለፈው በደንብ አውርተናል። ስለሚሰማኝ ስሜት ምናምን በደንብ ነገር ይሻላል። ግን ደግሞ የጓደኛዬ ፍላጎት ምናምን ከሁሉም ነገር ይበልጣል። ጓደኛዬ እንዲጎዳ አልፈልግም። ዛሬ ላወራሽ ነው የመጣሁት። ማለት እድለኛ ነሽ ፍጹሜን በማግኘትሽ፣ ፍጹሜ አንቺን በመፈለጉ የምር ከልቤ እድለኛ ነሽ። እድለኝነትሽን እንድታውቂ እፈልጋለሁ። ባይሆን ደስ ይለኝ ነበር ግን ሆኗል። ቆይ አሁን ልሰድበኝ ነው ድጋሚ የመጣው? ማይኮ አልገባኝም። እኔ ልሰድብሽ አይደለም የመጣሁት፣ እውነት ልሰድብሽ አይደለም። ጭራሽ ራሴን አሞኝ ምናምን የመጣሁት ያው አይተሻል። ፍፄው ሚዲያ ላይ የለም ጠፍቷል። ተረዳሽኝ? ሚዲያ ላይ የለም ጠፍቷል። እሺ እኔ አሁን ምን ላድርግ ማይኮ? ምን ላድርግ ማለት እንደባለፈውም ልሰድበኝ ካልሆነ የመጣኸው አሁን እሺ ለኔ እንደዚህ ማለትክ ምን ጥቅም አለው? እኔ እዚህ ጋር ምን ላደርግ እችላለሁ? አንደኛ ነገር ደግሞ ያው የመጣሁትም አክብሬክ ነው ማይኮ ስልክ ገና ለገና ትናንት ተናገርከኝ ብዬ ትናንት አልኩ፣ ከዛ በፊትም ተናገርከኝ ብዬ አልቀረው ማለት ያን አስቤ ልቀር አላሰብኩም። እና በቃ የተሰማን ስሜት ተናግራል። እሱ ያንተ ችግር ነው። ያው ቢከፋኝም ኖርማል ነው። ያው ያወራሁን አውርተሃል። ግን አሁን ላይ ባወራሁት ነገር ጭራሽ ሊከፋሽ አይገባም። ምክንያቱም የኔ ፍላጎት ነው ያንተ ፍላጎት ነው እያልኩ እኮ ነው ማስጨርሰኝ እኮ። ያ ማለት ደግሞ እንደዛ ስለተናገርከኝ ለአንተ ክብሬ ቀነሰ ማለት አይደለም። ስለጠራኸኝ መጣሁ። አሁንም ግን የጠራኸኝ ልታወራኝ የፈለከው ስለ ፍፄ ጉዳይ ከሆነ ያው ነው መልሴ ማይኮ። ምንም እኔ ጋር ሊቀየር የሚችል ነገር የለም። አሁንም ነገም ደግሜ የምነግርህ ባለፈው አብራችሁ መታችሁ የነገርኩኝ ነገር ብቻ ነው። አይ እንደዛ አይደለም፣ እንደዛ መሆን የለበትም። ለምን መሰለሽ አብሳላት እንዲህ ብለሽ ይሄ ልጅ እየተጎዳ ነው። እኔ ነግሬሻለሁ፣ ሀሳቤን በስነ ስርዓት ነግሬሻለሁ። ግን ቢያንስ ከጎኑ ልትሆኚ አብረሽ ልትሆኚ የሚሰማውን ስሜት ልትጋሪ ይገባል። አንቺ የሆነ ነገር ባለሽ ቁጥር ትተሽ መሄድ ምናምን አይደለም ትክክለኛው ነገር። አሁን ባይዘዌ ስማኝ፣ አሁን የሚሆነው ነገር ምናምን ለትንሽ ጊዜ ነው የሚሆነው። ይሄ ለ3 ቀን ኦር ለ4 ቀን ነው እንጂ እንደውም ባይዘዌ እንደዚህ ቢሆን ይሻላል። እኔ መጥቶ ከሚያገኘኝ ብቻውን እንደዚህ ሆኖ እንትን ቢሆን ይሻላል። ምክንያቱም ብቻውን ምን ማለት ነው? ብቻውን ሆኖ ስሜቱ ሲያዳምጥ ነገር ቢሆንስ? ቆይ ምንም አይሆንም። እስኪ ስሚኝ፣ ይሄ ልጅ አንድ ነገር ቢሆንስ? ቢሆንስ የሆነ ነገር ቢሆንስ? ኃላፊነቱን እሺ ነው ይወስዳል። ምንም ስለማይሆን ነው እንደዚህ እያልኩ። አንቺ ፍጹሜ ጋ ያለው ያንቺ ልብ ላይ ይችላል። ገባሽ አይደል? ሁሉንም ሰው አንቺ በምታስቢበት መንገድ አይደለም ማሰብ ያለብሽ። እሱ አንቺን ላይሆን ይችላል፣ እንደዛ ላይ ያደርግ ይችላል። ገባሽ አይደል? ይሄ ልጅ እየተጎዳ ነው። አንደኛ ስራውን መስራት አቅቶታል፣ አልቻለም። እኛም ልናገኘው እንደ ጓደኛ እኛ ልናገኘው እኮ ይገባል። ለብቻውን ጊዜ መስጠት አለባችሁ። ራሱን ማዳመጥ አለበት። እንደዛ ልልክ ነው የምችለው። ምክንያቱም እኮ ይኸውልህ ለብቻውን ሰታችሁት የሚሰማውን ስሜት ራሱ ያዳምጠው። ከዛ ባለፈ ምንም ልልክ አልችልም። ግን እንደዛ ይሻላል ያልኩብህም ምክንያት እኔ ጋር መጥቶ ድጋሚ እኔን እያየኝ ሌላ ስሜት ከሚሰማ አሁን እንደዚህ ሆኖ በቃ ስሜቱን ተረድቶ ከዚህ ስሜት ይወጣል ብዬ ያንን ያረክሽ እኮ አንቺ ነሽ
እኔ ምን አደረኩ እንዴ? ምን ያደረግሽው ነገር አለ? አፍቅረኛ አልኩት። ትተሽው ሄደሽ እንደዚህ አይነት ስሜት ባይሰማው ኖሮ ይገርመኝ ነበር። ምን ማለት ነው ይሄ? ሰው ይኸውልሽ፣ አዳምጪኝ። እኔ አፍቅረኛ አላልኩትም። ትሪት ይደረጋል አይደል? ሰው ትሪት ይደረጋል አይደል? ትሪት በምን አይነት መንገድ ነው ትሪት ማድረገው? እንዴት አታረጊው? አንቺ እኮ ወድጄሻለሁ እና አብረሽኝ እንድትሆኝ እፈልጋለሁ ምናምን ያለሽን ሰው ረግጠሽ ነው አይደለም? ይሄ ረግጠሽ ምናምን ብለክ በሌላ ሀሳብ ባታስበው ቆንጆ ነው። ሰማኝ፣ በደንብ አስበዋል። ማይኮ እዚህ ጋር ባትገነፍል ቆንጆ ነው። ማስረዳህን ነገር በስነ ስርዓት ብታዳምጥ አሪፍ ነው ብዬ አስባለሁ። ይኸውልህ እኔ እዛ ጋር ረግጬው ንቄው ምናምን ነገር አይደለም የሄድኩት። እዛ ጋር የሚሰማኝንም እኔም ስሜት የሚሆን ስላልሆነ ነግሬው አስረድቼው ነው የሄድኩት እንጂ ይሄ አልባሌ ነገር ተናግሬ ኦር ደግሞ የንቀት አይነት ስሜት እዛ ላይ ያሳየችው ምናምን አይደለም የሄድኩት። ይሄ ደግሞ ግልጽ ነው። ስለዚህ እኔ ጋር እዚህ ጋር ጥፋተኛ የለም ብዬ አስባለሁ። አንተ ምን ላይ ባገነፍል ቆንጆ ነው። እኔ የመገንፈልና ያለ መገንፈል ጉዳይ አይደለም። እኔ እዚች ጋር ቆሜ ማወራሽ ፍጹሜን አክብሬ እንጂ ማንንም አክብሬ አይደለም ቆሜ ማወራሽ ማለት ነው። ሲጀመር እንትን ማለት አልፈልግም። አንቺን ሁላ እንዲመጥቼ አግኝቼ ምናምን ማውራት መፈልግ አይነት ሰው ሆኜ አይደለም የመጣሁት። ግን ጓደኛዬ ነው፣ ያገባኛል፣ ይመለከተኛል። ለዛ ነው የመጣሁት። ጓደኛዬን ደግሞ በደንብ እንድትረጂው ፈልጋለሁ። ወደሽ ሳይሆን በቃ በግድም ቢሆን እንድትረጂው ፈልጋለሁ። ማን ነው የኔን ስሜት እዚህ ጋር የሚሰማው? ቤቲ እንዴት ነህ? ሰላም ነው? እንዴት ናችሁ? አለን። እየተከራከራችሁ ነው? እኛ ጓደኛክ ሊያዳምጠኝ አልቻለም። አይተሃል፣ ፍፄ ከሚዲያ ጠፍቷል። አረ እሱም እኮ አሁን ያለበት ሁኔታ ልክ አይደለም። አንቺን በስነ ስርዓት ታናገሪው ገባሽ? አሁን አንቺ ያሳልፍሽውን ነገር ታውቂያለሽ ከዚህ በፊት አይደለም? አው ግን እኔ እዚህ ጋር ይኸውልህ ምን ማድረግ አለብኝ? ቤኪ እዚህ ጋር እየነገርኳቸው ያለውት ነገር ምንድነው? እዚህ ጋር አብሬው ልርዳው ራሱ ብል ልጁ ከዚህ ስሜት ሊወጣ አይችልም። ከሱ መራቅ ነው ያለብኝ ነው እያልኩ ያለሁት። እሱ ደግሞ ይበልጥ እየጎዳው ነው ያለው። አብሳላት ይወጣል፣ ይበልጥ እየጎዳው ነው ያለው። ራሱን እያጣ ነው። ገባሽ? አሁን ሜቢ አሁን ብዙ ጊዜ የሚያሳልፈው ከኛ ጋር ነው። ገባሽ? ከወራት በፊት ያለው ፍፄና አሁን ላይ ያለው ፍፄ አንድ አይነት ነው። አሁን ጭራሽ እኛ ጋር ጠፍቷል። ታውቂያለሽ? ምን አለበት ጋር ባይነጋገር ማለት ነው። ብዙ ነገር አቀደም ብዙ ነገር ለማድረግ ወስነን ነበር። የሆነውን ወሬው ጠቅላላ ስላንቺ ነው እንትን የሚለው ነገር ስላንቺ ነው። ካንቺ ጋር ያለውን ነገር እንዴት ማስተካከል እንዳለበት ነው የሚያስበው። ወይስ ብዙ ማይሆን ውሳኔዎችን ሊወስን ይሞክራል። ግን እኛ ነን እንትን የምንለው። ቤኪሽ አሁን አንተ ትሻላለህ ማለት አንተ ማይክ ዝም በል። ይኸውልህ አንተ ቅረቢው በስነ ስርዓት ቅረቢው። ይኸውልህ ከፍጽ እሱ እያለሽ ያለሽውን ግን ማን ተረድተሽዋል? መጀመሪያ በስነ ስርዓት እያልኩት በቃ መሆን አለብሽ ከኔ ጋርና መሆን ያለብሽ በቃ እሱ እያለ ያለው አጠገቢ ሆኜ ነው እያለሽ ቤኪ አጠገቢ ነው እያለሽ እኔ እኮ አራኩትም እኮ አሁንም ግን አጠገቡ በሆንኩ ቁጥር ልጁ ከዚህ አይነት ስሜት ሊወጣ አይችልም። አይደለም እሱ በሚሆነው ነገር እኮ ነው። በቃ እሱ በግድ አብረሽኝ ትሆኛለሽ። ከዛ ኢቭን ካየኸው ዝተውብኝ ነበር የሄዱት ማደርገውን ነገር ታውቂያለሽ። እሱ ወንድ ልጅ ስሜታዊ ሲሆን የሚያደርገውን ነገር ታውቂያለሽ። ከመዛትም ሊያልፍ ይችላል አይደል? አዎ። እኔ ግን እዚህ ጋር መጥቼ ማናገርሽ ስለ አንድ ሰው ራሱን እንዳያጣ ነው። ምንም አይሆንም ቤኪ፣ ምንም እንደማይሆን እኔ መጀመሪያ እያልኩ የነበረው ፍጹሜ አንቺ ልብ አይደለም ያለው። ምንም አይሆንም ይሆናል ምናምን አትበይ። እርግጠኛ ሆነሽ ስለ ሰውየው አትናገሪ። አሁንም ቢሆን እጮህብሻለሁ። አብሳላት ልጁን ትሪት ታረጊዋለሽ። በቃ ግዴታሽ ነው። አይደለም እኔ እሱን ትሪት በደንብ ታረጊዋለሽ። ትሪት አርጊው ማለት መጥፎ ነገር አይደለም። ልጁን ትሪት አርጊው ነው። እኔ ከሱ ጋር ከሷ ጋር እንዲሆን አልፈልግም፣ ግን ትሪት አርጊው እያልኳት ነው። ይኸውልህ ከእኔ ቃል እዚህ ጋር ባደጋገመው ቆንጆ ነው። ሲቀጥል ደግሞ ባጮህብኝ እኔ ላይ የሚመጣው መፍትሄ የለህም። የሰማኸኝ ነው። እኔ ከቤት ጋር እያወራሁ ነው። እባክህ ዝም ብትል እንደ ህፃን ልጅ ቶሎ ባገነፍል ቆንጆ ነው ብዬ አስባለሁ። ሳንም አንቺ ነሽ እኮ ስለ ሰው ልጅ ልብ እርግጠኛ ሆነሽ የምትናገሪው አንቺ ነሽ። ይኸውልህ አሁንም የመጣሁት አክብሬክ እንጂ ይሄ የሆነ ስድብ ምናምን ካንተ ጋር መጨቃጨቅ ፈልጌ አይደለም። ስሜታዊ ሆኜ ምናምን አይደለም። አብሳላት እኔ እዚህም ጋር የመጣሁት እሱ እኮ ስለ አንድ ነገር ልንገርሽ። ጓደኛችን ጥሩ ሁኔታ ላይ አይደለም
አንቺም ደግሞ በአንቺ ምክንያት የሆነ ሰው ሌላ ነገር ውስጥ ሲገባ ማየት ደስ የሚልሽ አይመስለኝም። ገባሽ? ላንቺም ጸጸት ነው የሚሆንብሽ። እኛ እዚህ ጋር መተን ካንቺ ጋር ባናወራ ምናምን ደስ ይለኛል። እኔ ራሴ የሚክም ስሜት ነው ነግሬያታለሁ። እኔ እዚህ ጋር አንቺ ጋር መምጣት አልፈልግም። ገባሽ? አንዴ እያናገርኩሽ መሰለኝ። እዚህ ጋር ባንናናቅ ምናምን ጥሩ ነው። ካንቺ ጋር እያወራሁት ነው፣ እያረጋጋሁት ነው። እሱ እያረጋጋሁት ነው አይደል? ነው እያረጋጋሁት ነው። እኔ ደግሞ ስሜት ለምን ነገሮች ለመጠምዘዝ ነው ያለሽ? በቃ አይሆንም ቤኪ፣ ብዙ አታውራሽ ስለማይሆን በቃ አይሆንም። እኔ ደግሞ እንዴት እንደሚሆን አሳይሻለሁ። እኔ እርግጠኛ ሆኜ እንዴት ትሪት እንደምታረጊው አሳይሻለሁ። አይደለም ቤኪ፣ እንደዚህ ሌላ ተካራ ውስጥ እንድታወሩኝ ምናምን አልፈልግም። በቃ አይሆንም፣ ሌላ ተካራ ውስጥ አይሆን አሳጥርላችሁ አይሆንም። ለዚህ በቃ ቤኪ ደግማችሁ ባጠሩኝ በጣም ደስ ይለኛል። በቃ እኔም አልመጣም ከማለት ይሄ አልመጣም ስል አንድ ነገር ልንገርሽ፣ የናኳችሁ ያህል ይሰማችኋል ብዬ ነው። ጓደኛችን እንደዚህ አይነት ስሜት ውስጥ እስካለ ድረስ አእምሮ ነፃ እስኪሆን ድረስ ስሜቱ ንጹህ እስኪሆን ድረስ ከአንቺ ጋር መገናኘታችን ግድ ነው። ከዚህ በኋላ ማለት ነው የሚለን ነገር የለም። ከዚህ በኋላ ጣታችሁኝ አልመጣም ብልም እንዳትቀየሙኝ። ካሁኑ እንትን ብያችሁ ሊድ አልመጣም ካልኳችሁ ያው የንቀት ስሜት ይሆናል ብላችሁ አይደለም። እዚህ ጋር በስነ ስርዓት ዲስሪስፔክት እያደረጋችሁኝ ያላችሁትና እኛ ዲስሪስፔክት እያደረግልሻለሁ። እንደዛም ሆኖ ቆሜ እያወራችሁ ነው። እኛ በጣም ለሰው ልጅ በጣም ክብር፣ እኔ ራሴ ክብር ያለኝ ሰው ነኝ። ግን ምንድነው አሁን አብሳላት በግልጽ የምትነግር የሚሰማኝ ስሜት አለ አይደል? ለምሳሌ አንቺ በግልጽ የምትናገሪያቸው ስሜቶችሽ አሉ አይደል? ዲስሪስፔክትማ አንቺ እኮ ስታረጊው በደንብ አይቻለሁ ከዚህ በፊት። ግን አይደለም ቤኪ፣ አሁን የኔን ፍላጎት መናገሬ እሷን ካለማክበር ጋር አይገናኝም። ገባህ አይደል? ይሄ የልጅነትም የእንትንም ጉዳይ አይደለም። ገባሽ? ነገሩን ማስተካከል ካለብሽ አንቺ ነሽ ማስተካከል ያለብሽ። እኛ እኮ የምናስተካክለው ቢሆን አንቺ ጋር አንመጣም፣ አንቺ ጋር አንደውልም። ገባሻ? ቢያንስ የሰው ልጅ ቀረብ ብሎ አውርቶ ነገራቶችን ለማስተካከል ይሞክራል። አንድ ነገር ላስረግልሽ ማለት ይሄ ሌላው ሁሉም ነገር ይቅር። ገባሽ? አንቺ የፈለግሽውን ውሳኔ መወሰን ትችላለሽ። ግን ለመጨረሻም ጊዜ ይሁን ለምንም አንዴ አገኘው በስነ ስርዓት አውሩ እኮ በስነ ስርዓት። አሁን የሱንም ፍላጎት ያንቺንም ፍላጎት የሁለታችሁንም እንትን ይሄ ምንድነው ፍላጎት ያማከለ ውሳኔ ወስኑና እንትን በሉ። ልጁም አይጎዳ አይደለም። እኔ እኮ ማግኘት አለማግኘት እኮ አይደለም ቤኪ ጋር እዚህ ጋር ያው በስነ ስርዓት ተነጋገሩና ወስኑ ነው። እናንተ ስለምን ደሞ አይገባችሁ? ልጁ ባገኘሁት ቁጥር ልጁ የዋስ ይጎዳል። በቃ ይሄ እኔ ለመርሳት አይሞክርም። ባገኘሁት አብሬው በሆንኩ ቁጥር ሌላ ነገር ነው የሚያስበው ነው እያልኩ ያለሁት እንጂ እኔ እሱ ሳያስብ እንዲህ እንደሚሰማው እንዴት አወሽ? ቀርበሽ እኮ አላየሽው። አንዴ ቢሆን እኮ ላገኛት አይደለም አይደል? አብራይን ትሆን አይደለም የሚጎዳው ቢሆን አይደል? ቤኪ በጣም ይቅርታ፣ እኔ በጣም ነው ማከብርክ፣ ግን በቃ አይሆንም። እሺ ሊሆን አይችልም። እና ከዚህ በኋላ አልመጣም ካልኳችሁ በይውን ነገር እንዳትወስዱብኝ ምናምን ነገር እና በቃ ከዚህ በኋላ እሱን ከሱ ጎን ሆናችሁ እንደምንም ብላችሁ ከዚህ ስሜት እንዲወጣ ብታረጉት ቆንጆ ነው። እና በቃ አመሰግናለሁ። እኔ እንዴት እንደሆነ አላውቅም። ከልቤ ግልጹን ነው የነገርኳት። አላውቅም ፍፄ ምን እንደሆነ ብቻ ቤተሰብ መሆን ያለበት ነገር ይሆናልሽ።